ጤና ይስጥልን ተመልካቾች ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ተስፋ ያባተነኝ በቅድሚያም አርዕስተ ዜናዎች 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በስኬት እንዲከበር አስፈላጊው የቅድመ ዝግጅት ስራ መከናወኑ ተገለጸ ኢትዮጵያና ሩሲያ ግብርናን በማዘመን የምግብ ሉዓላዊነትን ማረጋገጥ የሚያስችሉ ትብብሮችን ማሳደግ በሚቻልበት ጉዳይ ዙሪያ ተወያዩ ሩሲያና አሜሪካ የዩክሬን ጦርነት ለመቋጨት ያቀረቡትን ረቂቅ እቅድ የአውሮፓ ህብረት እያጤነው መሆኑ ተገለጸ ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ የውጪ የቢዝነስ ስፖርትና መከላከያን የተመለከቱ ዜናዎች አካተን ወደ እናንተ ቀርበናል እንድትከታተሉ ከወዲሁ ጋብዛለሁ 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በስኬት እንዲከበር አስፈላጊው የቅድመ ዝግጅት ስራ መከናወኑ ተገለጸ 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ከህዳር 25 እስከ 29 ቀን 2018 ዓ.ም ይከበራል የበዓሉ የጸጥታና ደህንነት አብይ ኮሚቴ አባላት በዛሬው ዕለት ከፌደሬሽን ምክር ቤት አፈጉባኤ አገኘው ተሻገር ጋር ተመካክረዋል አፈጉባኤ አገኘው ተሻገር የጸጥታና ደህንነት አብይ ኮሚቴ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በተሳካ ሁኔታ ተከብሮ እንዲጠናቀቅ ከፍተኛ አስተዋጽኦ እንዳለው አንስተዋል በዓሉ ህብረ ብሔራዊ አንድነትን በተጠበቀ መልኩ እንዲከበር የሚከናወኑ አጠቃላይ ተግባራት በተገቢው ሁኔታ መደገፍ እንደሚገባቸውም አስገንዝበዋል ኮሚቴው እስካሁን ላከናወናቸው ውጤታማ የቅድመ ዝግጅት ስራዎች አመስግነው በዓሉ በድምቀት እንዲጠናቀቅ የጸጥታ ዘርፉ የተለመደ ትብብሩን እንዲያደርግም ጠይቀዋል ኢትዮጵያና ሩሲያ ግብርናን በማዘመን የምግብ ሉዓላዊነትን ማረጋገጥ የሚያስችሉ ትብብሮችን ማሳደግ በሚቻልባቸው ጉዳዮች ዙሪያ ተወያዩ የግብርና ሚኒስትር አዲሱ አረጋ ከሩሲያው የግብርና ምክትል ሚኒስትር አንድሬ ራዚንና ልኡካቸው ጋር በሁለትዮሽ ጉዳዮች ዙሪያ ተመካክረዋል የግብርና ሚኒስትሩ አቶ አዲሱ አረጋ ኢትዮጵያና ሩሲያ በተለያዩ ዘርፈ ብዙ ጉዳዮች ጠንካራ የሁለትዮሽ ግንኙነት ያላቸው ሀገራት መሆናቸውን አንስተዋል ግብርና ለኢትዮጵያ ኢኮኖሚ ዋነኛ ዘርፍ መሆኑና ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በመታደርገው ርብርብ ከሩሲያ ጋር ልምዶችን በመለዋወጥ በትብብር መስራት በምትችልባቸው ጉዳዮች ላይ መወያየታቸውን አንስተዋል ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ ለምታደርገው ጥረት ከፍተኛ የቴክኒክ ድጋፍ ለማድረግና የሁለትዮሽ ስምምነት ለመፈራረም መስማማታቸውን በውይይቱ ወቅት ተጠቁሟል በግንባታ ላይ ያሉ አዳዲስ ሆስፒታሎች ለህዝቡ ጥያቄ ተጨባጭ ምላሽ የሚሰጡ ይሆናሉ ተባለ ሆስፒታሎቹ አጠቃላይ 1500 አልጋዎች የሚኖራቸው ሲሆን አሁን ላይ ግንባታቸው እየተጠናቀቀ ነው ተብሏል ታደሰ ታምራት ተጨማሪውን እንደሚከተለው ያቀርባል የአዲስ አበባ ከተማ አስተዳደር የጤና አገልግሎቱን ፍትሃዊ ተደራሽ ከማድረግ ጎን ለጎን ጥራቱን የጠበቀና ዘመኑን የዋጀ የጤና አገልግሎት በመስጠት ከተማዋን የጤና ቱሪዝም መዳረሻ ለማድረግ ግብ ጥሎ እየሰራ ይገኛል የከተማ አስተዳደሩ ግዙፍና ዘመናዊ የሆኑ ሆስፒታሎችን በ3 ክፍለ ከተሞች እያስገነባ ሲሆን የነዚህን ሆስፒታሎች ግንባታ ሂደት የጎበኙት ከንቲባ አዳነች አቤቤ አዳዲሶቹ ሆስፒታሎች ከተማዋን የሕክምና ቱሪዝም መዳረሻ ለማድረግ ለተያዘው ግብ ስኬት ተጨማሪ አቅም የሚፈጥሩ ናቸው ብለዋል ዛሬ በማለዳ ያየናቸው አዳዲስ እያስገነባናቸው ያሉትን 3ቱን ሆስፒታል ነው አንደኛው አቃቂ ክፍለ ከተማ ላይ የሚገኘው ገላን ሆስፒታል ሁለተኛው ንፋስ ስልክ ላፍቶ ላይ የሚገኘው የላፍቶ ሆስፒታል ሶስተኛው ደግሞ እዚህ ኮልፌ ላይ የሚገኘው ቤተል መንዲዳ ሆስፒታል ነው 3 አዳዲስ ሆስፒታሎችን እያስገነባን ነው 3ቱ ነባር ሆስፒታሎችም ደግሞ የአዲስ ሆስፒታል የመገንባትን ያክል 3 ትልልቅ ማስፋፊያዎችን እየሰራን ነው ዘውዲቱ ላይ ሰራነውን ወደ አገልግሎት አስገብተናል ራስ ደስታና ዳግማዊ ምኒልክ ይቀራናል በጥቅሉ አዲስ አበባን የጤና ቱሪዝም ማዕከል ወይ መዳረሻ ለማድረግ የሰነቅነውን ራዕይ በትክክል መተግበር የምንችልበትን ትልቅ አቅም እየፈጠርን ነው ማለት ይቻላል አዳዲሶቹ ሆስፒታሎች ከግዝፈታቸውም በላይ ዓለም አቀፍ ደረጃውን የጠበቀ ጥራት ያለው የሕክምና አገልግሎት እንዲሰጡ ትኩረት መደረጉን የተናገሩት ከንቲባ አዳነች አቤቤ ከከተማ አልፈው እንደ ሀገርም ትልቅ ትርጉም ያላቸው ናቸው ብለዋል እነኚህ አዳዲስ የምንገነባቸው ሆስፒታሎች በአስተኝቶ ማከም አቅማቸው ካየን ወደ 1500 አልጋዎችን የሚይዙ ናቸው ከዛ በላይ ግን ዋናውና ትልቁ ጉዳይ የሚሰጡት አገልግሎት ነው የሚሰጡት አገልግሎት ዓለም አቀፍ ደረጃውን የጠበቀ አገልግሎት እንዲሆን የነበሩን ሆስፒታሎች አይነት መድገም ሳይሆን ብዛት ሳይሆን ከብዛት በላይ በከፍተኛ ሁኔታ ጥራትን ትኩረት አድርገንበታል በርግጥ እነኚህ 3 ሆስፒታሎች
ወደ ከተማው ዳርቻ ወዳሉ ክፍለ ከተሞች አካባቢ ጠጋ ያሉ ከመሆናቸው አንፃር በርካታ ህዝብን ያገለግላሉ። ከዚህ በፊት ሆስፒታል ያልነበራቸው ክፍለ ከተሞች ናቸው። ሆስፒታሎቹ ግን ከክፍለ ከተማ አልፈው ለከተማው ከከተማው አልፈው ለሀገር ትልቅ ትርጉም ያላቸው ናቸው። ሆስፒታሎቹ ከሀገር አልፈው እንደ ምስራቅ አፍሪካ የልቀት ማዕከል እንዲሆኑ ታስበው መገንባታቸውን የተናገሩት ከንቲባዋ ግንባታቸው በመጠናቀቅ ላይ መሆኑንም አስታውቀዋል። ከሀገርም ለአንዳንዶቹ ለምስራቅ አፍሪካ ትልቅ አገልግሎት ወይም ደግሞ የልቀት ማዕከል ስፔሻላይዜሽን የሚኖራቸው በተለይ የአቃቂውን ኮሰን የትራውማ ሴንተር ነው የሚሆነው። በተለይ በስብራት በአጥንት በተለያዩ ጉዳቶች በሚደርሱበት ሰዓት በሀገራችን ትልቁ የልቀት ወይም ደግሞ ስፔሻላይዝድ ያደረገው ሆስፒታል ይሆናል ብለን ነው የምንጠብቀው። ግንባታቸውን እንደምታዩት በመጠናቀቅ ደረጃ ነው ያሉት። ሶስቱም እየተጠናቀቁ ነው ያሉት። በአንድ ወቅት ላይ ያጠናቀቅነ ነው። በአንድ ወቅት ላይ ሙሉ ዘመናዊ ዓለም አቀፍ ደረጃውን የጠበቀ የሕክምና መገልገያዎችን ማሟላት ከግንባታው እኩል በጣም ከባድ ስራ ነው። አሁን ትኩረታችን እሱ ነው። ግንባታውን አጠናቀናል ማለት ይቻላል። የለቀማ ስራዎች ካልሆኑ በስተቀር በጥሩ ሁኔታ ባሰብነውና ባቀርነው ደረጃ ሆስፒታሎቹ ተገንብተዋል። የከተማ አስተዳደሩ በከተማ ሕክምና አገልግሎት ተደራሽነት ከማስፋት በዘለለ ተቀማጭነታቸው በአዲስ አበባ የሆኑ የውጭ ዜጎችና ዲፕሎማቶች አገልግሎቱን በሀገር ውስጥ እንዲያገኙ ማድረግን ትኩረት ሰጥቶ እንደሚሰራም ነው ከንቲባ አዳነች አቤቤ ያስታወቁት። ቀጥሎ ያለው ዋናው ትኩረታችን ዓለም አቀፍ ደረጃውን የጠበቀ ከሀገራችን ለሕክምና የሚወጣውን የውጭ ምንዛሬ ሀገር ውስጥ ማስቀረጥ አዲስ አበባ ውስጥ የሚገኙትን ወይም ደግሞ የሚኖሩትን ዓለም አቀፍ ተቋማት ዲፕሎማቶች የሕክምና ማዕከላቸው እዚሁ አዲስ አበባ ላይ እንዲሆን በዛ እሳቤ ልንሰራ ስለሆነ እሱ ላይ ነው ርብርብ እያደረግን ያለነው። እሱም ይሳካል። የአዲስ አበባ የጤና ቱሪዝም መዳረሻ ለማድረግ የተያዘውን ግብ ለማሳካት በመንግስት ከሚከናወኑ የጤና ዘርፎች ኢንቨስትመንት ጎን ለጎን የግሉ ዘርፍም ሰፋፊ ስራዎች እያከናወነ መሆኑ ይታወቃል። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን የሚዲያ አዋርድ ህዳር 20 እና 21 2018 ዓ.ም በአዲስ አበባ እንደሚካሄድ ተገለጸ። በኢትዮጵያ መንግስትና ኢጋር ትብብር በተዘጋጀው ሽልማትም የአየር ንብረት ለውጥን ለመከላከል በሚደረገው ጥረት የተሻለ የይዘት ስራ የሰሩ የመገናኛ ብዙሃን ሙያተኞች የሚበረከት መሆኑም ተገልጿል። ሶስተኛው የኢጋድ ሚዲያ አዋርድ የዝግጅት ሂደትን አስመልክቶም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸውና በኢትዮጵያ የኢጋድ ተጠሪ አበባው ቢሆነኝ በጋራ መግለጫ ሰጥተዋል። ኢትዮጵያ ሶስተኛውን የኢጋድ የሚዲያ አዋርድ ማስተናገዷ ለአረንጓዴ ኢኮኖሚ ግንባታ ስኬት እውቅና የሚሰጥ ነው ብለዋል። በሚዲያ አዋርድ ሽልማት ውድድሩ ላይ በርካታ የኢጋድ አባል ሀገራት የመገናኛ ብዙሃን ሙያተኞች እንደሚሳተፉም ታውቋል። የሽልማት ስነ ስርዓቱ በአዲስ አበባ መካሄዱ የፐብሊክ ዲፕሎማሲና የህዝብ ለህዝብ ግንኙነትን በማጠናከር የኢትዮጵያን ገጽታ ለመገንባት አዎንታዊ ሚና እንደሚጫወት ተነስቷል። የትምህርት ሚኒስቴር የኢትዮጵያ ዩኒቨርሲቲን የማበልጸጊያ ማዕከላት ጥምረትን አቋቋመ። የጥምረቱ ዓላማ ዩኒቨርሲቲዎች በተናጠል ያሉ ጥናትና ምርምሮችን በማበልጸግ በጋራ ወደ ገበያ ማውጣትና ማሳደግ ላይ ያተኩራልም ተብሏል። የዩኒቨርሲቲው የምርምርና የቴክኖሎጂ ሽግግር ማበልጸጊያ ማዕከሎች ደረጃቸውን የጠበቁ እንዲሆኑ ለማስቻል እገዛ ያደርጋልም ተብሏል። የትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ኮራ ጡሼኔ ዩኒቨርሲቲዎች የፈጠራ ሀሳቦች መፍለቂያ በመሆናቸው የጥምረቱ መቋቋምም ያግዛቸዋል ብለዋል። የጥምረት መቋቋም ዩኒቨርሲቲዎች ያላቸውን ውስን ሀብቶች በጋራ ከፍ ወዳለ ደረጃ እንዲያደርሱና በጋራ እንዲጠቀሙ የሚያስችል መሆኑም ተብራርቷል። እንዲሁም ዩኒቨርሲቲዎች በዘላቂነት ለሀገር ኢኮኖሚና ለሰው ሀብት ልማት የበኩላቸውን አስተዋጽኦ እንዲያበረክቱ በማድረግ ረገድ ትልቅ ሚና እንደሚኖረው ተመላክቷል። የዘንድሮውን ምርጫ በጊዜ ገደቡ መሰረት ይከናወናል መባሉ ትክክለኛ ውሳኔ ነው ሲሉ የወሎ ዲሞክራሲያዊ ፓርቲ ፕሬዝዳንት አቶ ነጻነት ጣሰው ተናገሩ። አቶ ነጻነት ጣሰው ምርጫው ለብዙ ችግሮች መፍትሄ እንደሚሆንም አብራርተዋል። ሂሪያ ዱፌራ ተጨማሪውን እንደሚከተለው ታቀርበዋለች። ምርጫ የበርካታ ችግሮች መፍትሄ ነው ሲሉ የወሎ ዲሞክራሲያዊ ፓርቲ ፕሬዝዳንት አቶ ነጻነት ጣሰው ገለጹ። አቶ ነጻነት ጣሰው በፕራይም ስቱዲዮ በነበራቸው ቆይታ የዘንድሮ ምርጫ በወቅቱና በሰዓቱ ይከናወናል መባሉ ትክክል መሆኑን አብራርተው በምርጫ የሚፈቱ ችግሮች በርካታ መሆናቸውንም ጠቁመዋል። ምርጫ እንዲራዘም ስለማንፈልግ ምርጫ ለብዙ ነገሮች መሰረት ስለሆነ ምርጫ በመከናወኑ መስተካከል የሚገባቸው መለወጥ የሚገባቸው ህጎች
ጋር ተያይዞ ያሉ ጉዳዮች ሁሉ የሚከናወኑት በምርጫ ስለሆነ ምርጫው በወቅቱን ጠብቆ እንዲከናወን ነው አጽንኦት ሰጥተን መግለጫ የሰጠነው። ከምርጫው መከናወን ጋር ተያይዞም ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ እንዲሆንና የሀገር ውስጥም የውጭ ታዛቢዎችም ጭምር የሚሳተፉበት እንዲሆንም ጭምር በደንብ ለማሳሰብ የፈለግንበት መግለጫ ነው። አንዳንድ የተፎካካሪ ፓርቲ አመራሮችና አባላት የዘንድሮ ምርጫ መራዘም አለበት የሚል አቋም መያዛቸውን አስታውሰው መንግስት በሚያደርገው የሰላም ጥሪ ላይ ግን ሲሰሩ አይታይም ብለዋል። ችግሩ ማን ነው የሚፈጥረው የሚለውን ነገር ነው ማጤን። ለምሳሌ ችግሩን የሚፈጥሩ ኃይሎች እነዚህ ምርጫው አይከናወን የሚሉ ተፎካካሪ ፓርቲዎች ከነዛ ኃይሎች ጋራ ሰላማዊ ድርድር መንግስት እንዲያደርግ ምን ሰርተናል የሚለውን ነገር ማየት ያስፈልጋል። እኛ ምን አይነት አስተዋጽኦ አድርገናል? ለምሳሌ በጫካ ያሉት ወገኖች ከመንግስት ጋር ለማደራደር ለመሸምገል ህዝቡ በሰላም ወጥቶ በሰላም እንዲገባ ምን አስተዋጽኦ አድርገናል? የመጀመሪያው ጥያቄ ነው። ምርጫ ሲደረግ አሁን መንግስትን የሚቃወሙ አካላት ካርዳቸውን ተጠቅመው እንዳይመረጥ ማድረግ ይችላሉ ያሉት አቶ ነጻነት ጣሰው ያለ ምርጫ ግን ምንም ነገር ማድረግ አይቻልም ብለዋል። ገዢው መንግስት ሰላም አላስከበርክልንም፣ የኑሮ ውድነት አለብን፣ ሌሎች ጥያቄዎች ያላቸው ሰዎች በምርጫ ምን ማድረግ ይችላሉ? ማስለቀቅ ይችላል። ምርጫ ሳይከናወን ገዢ መንግስትን ማስወገድ አይቻልም። እድሜ ነው የሚራዘመው። ምርጫ ይራዘም ሲባል አሁን የተቃወሙ ላሉት መንግስት እንደገና ተጨማሪ ጊዜ መስጠት ማለት ነው። ስለዚህ ተገቢም ትክክልም አይደለም። የምርጫ ቦርድ በአሁን ጊዜ የምንተማመንበት ነፃና ገለልተኛ ተቋም ነው የሚሉት አቶ ነጻነት ጣሰው ተቋሙ ደግሞ ምርጫ የማድረግ አስቻይ ሁኔታ አለ እስካለ ድረስ ማንም ሊያስቆመው አይችልም ሲሉም አብራርተዋል። በአሁን ባለው ደረጃ ኢትዮጵያ ውስጥ ምርጫ ማከናወን ይችላል ካለ ጥናት ላይ ተመስርቷል ማለት ነው። ተቋም ነው። ስለዚህ ይሄን ተቋም ማከናወን አችልም ብሎ መከልከል አንችልም። 7 የፖለቲካ ፓርቲዎች የዘንድሮ ምርጫ ነፃና ፍትሃዊ ዲሞክራሲያዊ እንዲሆን የበኩላቸውን አስተዋጽኦ እንደሚያደርጉ ገልጸው የዘንድሮ ምርጫ በወቅቱ እንዲካሄድ መንግስት ያደረገውን ውሳኔም እናደንቃለን በማለት መግለጫ ማውጣታቸው ይታወሳል። ከነዛም ውስጥ የወሎ ዲሞክራሲያዊ ፓርቲ አንዱ ነው። ኢትዮ ቴሌኮም ከአዋሽ ባንክ ጋር በመተባበር ጥላ የተሰኘ ዲጂታል የፋይናንስ አገልግሎት አስጀመረም። በቴሌብር አማካኝነት የተጀመረው ጥላ የዲጂታል ፋይናንስ አገልግሎት የቁጠባና ብድር አገልግሎት የሚሰጥ እንደሆነም ተመላክቷል። ይህም በኢትዮጵያ የፋይናንስ አካታችነትን ለማስፋት ያለመ እንደሆነ ተነግሯል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዚህ ወቅት እንዳሉት ኢትዮ ቴሌኮም የሀገሪቱን ዲጂታል ኢትዮጵያ ራዕይ እውን ለማድረግ ከፍተኛ አስተዋጽኦ እያበረከተ ይገኛል ብለዋል። የቴሌብር ተጠቃሚዎች በቀላሉ የፋይናንስ አገልግሎት እንዲያገኙ በማድረግ የፋይናንስ ተደራሽነትና አካታችነትን ለማስፋትም ማስቻሉን ጠቁመዋል። ጥላ የፋይናንስ ዲጂታል አገልግሎት የቁጠባ፣ የግለሰብ ብድር፣ ለአነስተኛና መካከለኛ ኢንተርፕራይዝ ብድርና የዲቫይስ ፋይናንስ አገልግሎቶችን በአንድ ጥላ ስር ለመስጠት የሚያስችል መሆኑም ተነግሯል። ዘገባው የሐናስ ታጥቄ ነው። ተመልካቾቻችን አሁን የቢዝነስ ዜናዎች ወደ እናንተ ይደርሳሉ። መረጃዎቹን ይዛ ባልደረባዬ በጸሎት ጌታቸው እዚህ ስቱዲዮ ተገኝታለች። በጸሎት እንደምናመሸሽ። እንደምናመሸሽ ተስፋዬ። ምንነት ቢዝነስ ነክ መረጃዎች ይዘሻል ዛሬ? አመሰግናለሁ ተስፋዬ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ የኢትዮጵያ የሌማት ትሩፋት መርሃ ግብር የአሳ ሀብት ምርታማነትን በማሳደግ ተጨባጭ ውጤት እያስመዘገበ መሆኑን የግብርና ሚኒስቴር ገልጿል። ይሄ የሀገር ውስጥ ዜናችን ነው። ከሀገር ውጭ ደግሞ ሞሮኮ የሀገር ውስጥ ፕሮጀክቶችን ለመደገፍ ከጃፓን ጋር የ420 ሚሊዮን ዶላር የብድር ስምምነት ተፈራርማለች። ሌሎችም የቢዝነስ ዜናዎች አሉ። መልካም ጊዜ። አመሰግናለሁ። የኢትዮጵያ የሌማት ትሩፋት መርሃ ግብር የአሳ ሀብት ምርታማነትን በማሳደግ ተጨባጭ ውጤት እያስመዘገበ መሆኑን የግብርና ሚኒስቴር ገለጸ።
የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር አካል የሆነው የአሳ ሀብት ምርታማነትን ለማሳደግ በተከናወነ ተግባር በ2018 ዓመተ ምህረት በጀት ዓመት የመጀመሪያ ሩብ ዓመት ከ48000 ቶን በላይ የአሳ ሀብት ማምረት ተችሏል ብለዋል። መደበኛ የአሳ ሀብት ምርት አቅም ከሆኑ የውሃ አካላት በተጨማሪም በሰው ሰራሽ ኩሬዎች የአሳ ምርታማነትን ለማስፋት የተከናወኑ ተግባራት አመርቂ ውጤት እንዲመዘገብ እያስቻሉ መሆኑንም ገልጸዋል። በሩብ ዓመቱ 41000 ቶን አሳ ለማምረት ታቅዶ 48000 ቶን ማምረት ተችሏል ያሉት ሚኒስትር ዴኤታው አሁን ላይ የአሳ ምርታማነትን በአመት ከ3 እጥፍ በላይ ማሳደግ እየተቻለ እንደሚገኝም አንስተዋል። በዚህ ዓመትም ከ13 ሚሊዮን በላይ የአሳ ጫጩት ለማሰራጨት በተያዘው እቅድ መነሻነት በሩብ ዓመቱ 2.3 ሚሊዮን የአሳ ጫጩቶችን ማሰራጨት እንደተቻለም አስታውቀዋል። በ2018 ሩብ በጀት ዓመት ከውጭ ቀጥተኛ ኢንቨስትመንት 961 ሚሊዮን ዶላር መሳብ መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። በህዝብ ተወካዮች ምክር ቤት የንግድ ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽንን የ2018 የመጀመሪያ ሩብ በጀት ዓመት የስራ አፈጻጸም ገምግሟል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቢ እንደገለጹት ኮሚሽኑ የኢንቨስትመንት ከባቢ ሁኔታን በማሻሻል የውጭ ባለሀብቶችን ለመሳብ በትኩረት እየተሰራ ይገኛል። በሩብ ዓመቱም ከውጭ ቀጥተኛ ኢንቨስትመንት 1.2 ቢሊዮን ዶላር ለመሳብ ታቅዶ 961 ሚሊዮን ዶላር መሳብ ተችሏል ብለዋል። በተጨማሪም ለ125 የውጭ ባለሀብቶች ፍቃድ ለመስጠት ታቅዶ ለ123 ባለሀብቶች የተሰጠ ሲሆን ከዚህም ውስጥ 34 የሚሆኑት በገቢና ወጪ ንግድ ላይ የሚሳተፉ መሆኑ ተጠቅሷል። በጋምቤላ ክልል ባለፉት 4 ወራት ከ2798 ኪሎ ግራም በላይ የተጣራ ወርቅ ለብሔራዊ ባንክ ገቢ ተደርጓል። በጋምቤላ ክልል ባለፉት 4 ወራት ከ2798 ኪሎ ግራም በላይ የተጣራ ወርቅ ለብሔራዊ ባንክ ገቢ መደረጉን የክልሉ ማዕድን ሀብት ልማት አስታወቀ። በክልሉ ባለፉት 4 ወራት ለብሔራዊ ባንክ የገባው የወርቅ ምርት መጠን ከእቅዱ ከ673 ኪሎ ግራም ብልጫ ያለው መሆኑን የማዕድን ልማት መስሪያ ቤቱ ገልጿል። የጋምቤላ ክልል ማዕድን ሀብት ልማት መስሪያ ቤት ዋና ዳይሬክተር አቶ ኡጁሉ ጊዶ እንደገለጹት እንደ ሀገር ለብዝሃ ኢኮኖሚ ተብለው ተለይተው በልዩ ትኩረት እየተሰራባቸው ከሚገኙት ዘርፎች መካከል አንዱ የወርቅ ማዕድን መሆኑን ተናግረዋል። ይህን ታሳቢ በማድረግ በክልሉ ለወርቅ ማዕድን ልማት ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝና በዘርፉም ስኬት እየተመዘገበ እንደሚገኝ ገልጸዋል። በክልሉ ባለፉት 4 ወራት በዘርፉ በተከናወኑ ስራዎች የህዳር ወር የመጀመሪያ ሳምንትን ጨምሮ ከ2798 ኪሎ ግራም በላይ የተጣራ ወርቅ ለብሔራዊ ባንክ ገቢ ማድረግ ተችሏል ብለዋል። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ኡጋንዳ በምስራቅ አፍሪካ የድፍድፍ ዘይት ቧንቧ መስመር ላይ ከፍተኛ እድገት በማስመዝገብ ቀጠናዊ ዘይት ላኪ የመሆን ፍላጎቷን እያራመደች መሆኑ ተገለጸ። ከዓመታት መዘግየቶችና ፖለቲካዊ ውዝግቦች በኋላ ኡጋንዳ የ5 ቢሊዮን ዶላር የምስራቅ አፍሪካ የነዳጅ ማስተላለፊያ መስመር ወደ ውጭ ከመላክ በፊት 75 በመቶ መጠናቀቁን አስታውቋል። ከአልበርቲን ግራበን ወደ ታንዛኒያ ታንጋ ወደብ ድፍድፍ ለመላክ ወሳኝ የሆነው 1443 ኪሎ ሜትር ርዝመት ያለው የኡጋንዳ ድፍድፍ ዘይት ቧንቧ መስመር 3/4ኛው መጠናቀቁን የኡጋንዳ ፔትሮሊየም ባለስልጣን ገልጿል። የኡጋንዳ ፔትሮሊየም ባለስልጣን ዋና ስራ አስፈጻሚ እንደተናገሩት በመንገዱ ላይ ሁሉም የቧንቧ መስመሮች ዝርጋታዎች ቀድሞውኑ መዳረሱን በማከል እስካሁን 3.3 ቢሊዮን ዶላር ኢንቨስት ተደርጓል ብለዋል። ቁልፍ የነዳጅ ማደያዎች ቴሌንጋና ኪንግ ፊሸር በመጠናቀቅ ላይ ሲሆኑ ከፍተኛ ምርት በቀን 200,000 በርሜል እንደሚገመትም ተጠቅሷል። ሞሮኮ የሀገር ውስጥ ፕሮጀክቶችን ለመደገፍ ከጃፓን ጋር የ420 ሚሊዮን ዶላር የብድር ስምምነት ተፈራረመች። ሞሮኮ መስኖን ለማሻሻል እርሻን ለማስፋፋትና የውሃ አያያዝን ለማጠናከር የሞሮኮ ባለስልጣናትና የጃፓንና የጃይካ ተወካዮች በተገኙበት የ420.1 ሚሊዮን ዶላር የብድር ስምምነት ከጃፓን ጋር ተፈራርማለች። ድርቅና የውሃ እጥረት እየተባባሰ ባለበት ወቅት በጋብር ክልል ለሚካሄደው የውሃ ግብርና ፕሮጀክት ነው ሞሮኮ ይህንን የብድር ስምምነት ያደረገችው። ፋይናው የውሃ አጠቃቀምን ውጤታማነት ለማሻሻል እና የ30,000 ሄክታር የጋርብ ሜዳ ላይ ዘላቂ የግብርና ምርትን ለማሳደግ ያለመ ፕሮጀክትን ይደግፋል ተብሏል። እቅዶቹ ዋና የውሃ ግብርና ቦዮችን መገንባት፣ ተዛማጅ መሰረተ ልማቶችን ማሻሻል እና ያሉትን የመስኖ አውታሮች ማጠናከርን ያካትታል ተብሏል። የሰዓቱ የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። ሩሲያ እና አሜሪካ የዩክሬን ጦርነት ለመቋጨት ያቀረቡት ረቂቅ እቅድ የአውሮፓ ህብረት እያጤነው መሆኑ ተገለጸ። ህብረቱ ጦርነቱን እስከ ወዲያኛው ለመቋጨት የሚደረጉ ሀሳቦችን እንደሚቀበል አስታውቆ
ዩክሬንና አጋሮቿ ግን የተሳትፎ ማዕከል መሆን አለባቸው ብሏል። የአውሮፓ ህብረት ከፍተኛ ዲፕሎማቷ ካቻ ክላስክ የትኛውም እቅድ ውጤታማ እንዲሆን ከተፈለገ የህብረቱና የዩክሬን ተወካዮች መሳተፍ ይኖርባቸዋል ሲሉ ተናግረዋል። በብራሰልስ ከሚካሄደው የውጭ ጉዳይ ሚኒስትሮች ስብሰባ በፊት ለጋዜጠኞች መግለጫ የሰጡት ካቻ ክላስክ የዩክሬን ጉዳይ የተናጠል ሳይሆን የጋራ በመሆኑ በጋራ መምከር ያስፈልጋል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛውን ተሞክሮ በመውሰድ የዩክሬን ጦርነት ይፈታል ያሉትን ባለ 28 ነጥብ የሰላም እቅድ ካቀረቡ በኋላ የአውሮፓ መሪዎች ውዝግብ ውስጥ ገብተዋል። ዘገባው የሮይተርስ ነው። በቪየትናም በደረሰ የጎርፍ አደጋ ቢያንስ 41 ሰዎች መሞታቸው ተገለጸ። ይህ የጎርፍ መጥለቅለቅ ከ52,000 በላይ ቤቶችን ሲያሰጥም ግማሽ ሚሊዮን የሚሆኑ ቤተሰቦችና የንግድ ተቋማት ከአገልግሎት ውጪ ሆነዋል። በተጨማሪም በ10 ሺዎች የሚቆጠሩ ነዋሪዎች አካባቢያቸውን ለቀው ተሰደዋል። በእያንዳንዱ አካባቢ የዝናብ መጠኑ ባለፉት 3 ቀናት ውስጥ 1.5 ሜትር አልፏል። በአንዳንድ ቦታዎች ደግሞ በ1993 የተከሰተውን ከፍተኛ መጠን የነበረው 5.2 ሜትር አንኳር ሳይበልጥ አይቀርም ነው የተባለው። በቅርብ ወራት ውስጥ ቪየትናም በአስከፊ የአየር ሁኔታ ውስጥ ክፉኛ አልፋለች። እንደ ሀገሪቱ መንግስት መረጃ በዚህም በፈረንጆቹ ዓመት ከጥር እስከ ጥቅምት ባለው ጊዜ ውስጥ በቪየትናም በተከሰተ የተፈጥሮ አደጋ የደረሰው የጉዳት መጠን $2 ቢሊዮን ይገመታል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን አሁን ከሀገር መከላከያ ያገኘናቸውን ዜናዎች ወደ እናንተ እናደርሳለን። መረጃዎቹን ይዞ ባልደረባዬ ታደሰ ታምራት እዚህ ስቱዲዮ ይገኛል። ታደሰ እንደምናመሸ ተስፋዬ። ምን አይነት ዜናዎች ይዛል? እንግዲህ በዛሬው የመከላከያ ዜናችን እንግዲህ ኢትዮጵያና አዘርባይጃን በመከላከያ ኢንዱስትሪ ዘርፍ በጋራ መስራት በሚያስችላቸው ጉዳዮች ዙሪያ ስለመወያየታቸው ቀዳሚ ዜና አድርጌዋለሁ። ሌላው ኢትዮጵያ ጥቅሟን ለማስጠበቅ የዲፕሎማሲ አካሄዷን ማሳደግ እንዳለባት ዶክተር ቀና ያደታ በመከላከያ ዋር ኮሌጅ ተገኝተው ከሰልጣኞች ጋር ተናግረዋል። ዘገነሱ ጋር ሶስተኛው ዜና ደግሞ የመከላከያ ጥናትና ምርምር ማዕከል በሁለገብ አስተሳሰብና የመረጃ ብቃት አስፈላጊነት ዙሪያ ስልጠና ስለመሰጠቱና ሌሎችም ዜናዎች ይቀርባሉ። መልካም ጊዜ። አመሰግናለሁ። ኢትዮጵያና አዘርባይጃን በመከላከያ ኢንዱስትሪ ዘርፎች በጋራ ለመስራት ተወያዩ። በአዘርባይጃን ሪፐብሊክ የመከላከያ ኢንዱስትሪ ሚኒስትር ሚስተር ቩጋር ሙስጣፋይ የተመራው የልኡካን ቡድን በኢትዮጵያ የሥራ ጉብኝት አድርገዋል። በዕለቱም የመከላከያ ሚኒስትር ኢንጂነር አይሻ መሐመድና ከፍተኛ የሥራ ኃላፊዎች ጋር የሁለትዮሽ ውይይትም አካሂደዋል። በዚህ የሁለትዮሽ ውይይትም የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ የአዘርባይጃን የመከላከያ ኢንዱስትሪ ሚኒስትር በጋራ ለመስራት የብዙ ዲፕሎማቶች ከተማ ወደ ሆነችው አዲስ አበባ በተለይም ደግሞ ወደ መከላከያ ሚኒስቴር በመምጣታቸው ታላቅ ክብር እንደተሰማቸውም ገልጸዋል። ክብርት ሚኒስትሯ አክለውም ኢትዮጵያ የመከላከያ ኢንዱስትሪ መሰረተ ልማቷን ለማጠናከር ትኩረት ሰጥታ እየሰራች መሆኑን ገልጸው ሁለቱ ሀገሮች ያላቸውን ትብብር ለማጠናከር ከፍተኛ ፍላጎት ያላት መሆኑንም ተናግረዋል። በአዘርባይጃን ሪፐብሊክ የመከላከያ ሚኒስትር ሚስተር ቩጋር ሙስጣፋይ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በመከላከያ ኢንዱስትሪ ዘርፍ ያላትን ልምድ ለማካፈል ዝግጁ መሆኗንም ተናግረዋል። ሚስተር ቩጋር በተጨማሪም ክብርት ሚኒስትሯ በአዘርባይጃን ሪፐብሊክ ተገኝተው ወታደራዊ ኢንዱስትሪዎችን ያሉበትን ሁኔታ እንዲመለከቱም ግብዣ አቅርበውላቸዋል። ኢትዮጵያ ጥቅሟን ለማስጠበቅ ዲፕሎማሲያዊ አካሄዷን ለማሳደግ ጎልታ የምትታይበት እድል ከፍተኛ ነው ሲሉ ዶክተር ቀና ያደታ ተናገሩ። በመከላከያ ዋር ኮሌጅ ለመደበኛና አጭር ኮርስ ሰልጣኞች ሀገራዊና ቀጠናዊ አሁናዊ ሁኔታዎችን በተመለከተ ትምህርት የሰጡት በሚኒስቴር ማዕረግ ጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ ዶክተር ቀና ያደታ የኢትዮጵያ የውጭ ጉዳይ ፖሊሲ የአሰራር ስርዓት በዓለም አቀፍ እይታ ያለውን ተጽዕኖ ምን እንደሚመስል አስገንዝበዋል። ሀያላን ሀገራት ጥቅማቸውን ለማስጠበቅ ሲሉ ሀገራትን የመጠምዘዝ አዝማሚያ ቢኖርም ሀገራችን ኢትዮጵያ ግን ጥቅሟን ለማስጠበቅ ዲፕሎማሲ አካሄዷን በማሳደግ ቀጠናው ላይ ጎልታ የምትታይበት እድል ከፍተኛ መሆኑንም ገልጸዋል። ውስብስብ የዓለም አቀፋዊና ቀጠናዊ ደህንነት ጉዳዮች ውስጥ ኢትዮጵያን ብሔራዊ ጥቅሟና ደህንነቷን ለማረጋገጥ እየተሰራ ስለመሆኑ ያነሱት ዶክተር ቀና ሀገራት ብሔራዊ ጥቅማቸውንና ፍላጎታቸውን ለማስጠበቅ ወታደራዊና ኢኮኖሚያዊ አቅማቸውን ያሳድጋሉ ብለዋል። በአፍሪካ ቀንድ በተለያዩ ጎረቤት ሀገራት እንዲሁም ኢትዮጵያ ለአፍሪካውያን ቀድማ ያቀነቀነች ሀገር ከመሆኗ ባሻገር የተባበሩት መንግስታት ድርጅት ከሚመሰርቱት ሀገሮች አንዷ ናትም ብለዋል። ኢትዮጵያ በተለያዩ የዓለም ሀገራት በሰላም ማስከበር ተልዕኮ ዙሪያ ያበረከተችው አስተዋጽኦ ከፍተኛ መልካም ስም እንዲኖራትም ያስቻለ ስለመሆኑም አስገንዝበዋል። ማዕከሉ የተሰጠውን ተልዕኮ በብቃት መወጣቱን አጠናክሮ እንደሚቀጥል አስታወቀም። የመከላከያ ጥናትና ምርምር ማዕከል በውሳኔ ድጋፍ አቅም በሁለገብ አስተሳሰብና የመረጃ ብቃት አስፈላጊነት እንዲሁም በቀጠናዊ ዓለም አቀፋዊ ጂኦፖለቲካ አውድ ዙሪያ ስልጠናም ሰጥቷል።
ማዕከሉ ላለፉት 30 ዓመታትና ለተቋማዊ ዘመናዊ ሰራዊት ግንባታ ከፍተኛ አስተዋጽኦ እያበረከተ መቆየቱንና የመከላከያ ጥናትና ምርምር ማዕከል ኃላፊ ብርጋዴር ጄኔራል ይታያል ገላው ገልጸዋል። ለተቋሙ ሁለንተናዊ እድገት ጉልህ ሚና እያበረከተ እንደሚገኝም አንስተዋል። ማዕከሉ ሪፎርሙን ከማዘመን ባሻገር ከበላይ አካል በሚሰጠው አቅጣጫ መሰረት ተቋሙ የሚመራባቸው ፖሊሲዎች፣ መመሪያዎች፣ ማኑዋሎች፣ አሰራሮች ላይ ማስተካከያ በማድረግ ስራውን በመናበብ በውጤት እየፈጸመ ነው ብለዋል ጄኔራል መኮንኑ። ባለፉት ዓመታት ማዕከሉ በሁሉም ዘርፍ የተሰጠውን ተልዕኮ በውጤት መወጣቱን ያነሱት ኃላፊው ቀጣይም በጋራና አንድነት ተጠናክሮ መስራት እንደሚገባም አመላክተዋል። ተሳታፊዎች በበኩላቸው ስልጠናው የጋራ ግንዛቤ እንዲኖረን አድርጓልና የተሰጠን ተልዕኮ ዝግጁነታችንን በሁሉም ዘርፍ እንድናጠናክር ያግዛል ሲሉ ሐሳባቸውን ሰጥተዋል። ሙስና ሀገራዊ እድገትን የሚያቀጭጭ የልማት ጠንቅ መሆኑም ተገለጸ። ሙስናን በመከላከል የዜግነት ግዴታዬን እወጣለሁ በሚል መሪ ሐሳብ በመከላከያ ሎጂስቲክስ ዋና መምሪያ የስነ ምግባር ጸረ ሙስና ግንባታ የግንዛቤ ማስጨበጫ ትምህርትም ተሰጥቷል። በመከላከያ ስነ ምግባር መከታተያ ዳይሬክቶሬት የሙስና መረጃ ትንተና ቡድን መሪ ሌተናል ኮሎኔል ሺሻይ ተስፋሁን ለመከላከያ ሎጂስቲክስ ዋና መምሪያ አመራሮችና አባላት የግንዛቤ ማስጨበጫ ትምህርት መሰጠቱ በተለይም ከሚያስተዳድሩት ንብረትና የሥራ ባህሪ አንጻር አስፈላጊ መሆኑንም ተናግረዋል። ሙስና ዘርፈ ብዙ መገለጫ ቢኖረውም የተሰጠንን ስልጣን ለግል ጥቅም መዋልና ስልጣንን ያላግባብ መገልገል ዋነኛው መገለጫዎቹ ናቸው ብለዋል። ሙስናን መከላከል የመንግስት ፖሊሲዎችና ፕሮግራሞችን ውጤታማ አፈጻጸም ለማረጋገጥ፣ ልማትን ለማፋጠን፣ ዲሞክራሲያዊ ስርዓትን ለማሳካት እና በስነ ምግባር የታነጸ ትውልድ ለመፍጠር ያግዛል ሲሉም ተናግረዋል። በመከላከያ ሎጂስቲክስ የስነ ምግባር ጸረ ሙስና ክትትል ቡድን መሪ ተወካይ ሌተናል ኮሎኔል ዘላለም አለሙ በበኩላቸው ሙስናን በተለመደው መንገድ በመዋጋት ውጤት ስለማይመጣ ብልሹ አሰራር ለማስወገድ ስልጠና በመስጠት የአመለካከት ለውጥ ማምጣት፣ ግንዛቤ መፍጠር ይቻላልም ብለዋል። የሀብት ምዝገባ ማከናወን አፈጻጸም ላይ የራሱን የቤተሰብ የገቢ ምንጩን የሚያስመዘግብበትን አሰራር መከተል ግልጽነትና ተጠያቂነት እንዲኖር ያደርጋል። ሙስናን ለመከላከል ውጤታማ ስራ እንዲሰራም ያግዛልም ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላል። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታ አብሬያችሁ ነበርኩ። መልካም ጊዜ